ሰላም ለሁላችን ይሁን። የተከበራችሁና የተወደዳችሁ ወዳጆቼን ሰላም ለእናንተ እመኛለሁ። ሰላም ከእናንተ ሁሉ ጊዜ እንዳይለይ የአምላክ ፍቃድ ሆኖ ስትገቡ ስትወጡ ስትሰሩ የፍሬያችሁ የሥራችሁ ውጤት የሥራችሁ ፍሬ መልካም እንዲሆን እመኛለሁ። ዛሬ በሁለት አበይ ነጥቦች ላይ ለየት ባለ መልኩ እንነጋገር ብዬ ነው ቀረብኩት። እነዚህም ሁለት አበይ ነጥቦች አሁን እኛ ለአንድ ወራት ያክል ስንጮህ ከነበርነው ወጣ ያለ ሐሳብ ነው። ለምን ከዛ ወጣህ ብትሉኝ በቂ የሆነ ስራ ተሰርቶ የደረስንበት ቦታ ላይ ግልጽ የሆነ አካሄድ ማብራሪያ ስለተሰጠ ያንን ደጋግመን ብናወራ የምናገኘው ትርፍ የለም ብዬ ነው። ይህም ማጠቃለያ ሐሳብ 2 ሰዓት ከ37 ደቂቃ የፈጀ ንግግር ተደርጎ ጥያቄና መልስ ተገቢው በተገቢው ለተገቢው ሰው በተገቢው ቦታ በተገቢው ሰዓት መልስ ስለተሰጠ መልሰን መላልሰን እዛ ውስጥ የምንገባ ከሆነ ወሬኞች ልንባል እንችላለን። ከዛ በተረፈ ያለውን ጉዳይ ለባለ ድርሻ አካሉ ትተን ድጋፍ ብቻ የሐሳብ ድጋፍ በመስጠት ማቴሪያል ድጋፍ በመስጠት ከጎን በመቆም የተሻለ ወደ ተሻለ ምዕራፍ ለመሸጋገር የሚያበቃንን ብንሰራ ነው እንጂ መልሰን መላልሰን እሱን እያነሳን እያወራን ቃርሚያ ውስጥ ገብተን ለሚሰሩት አቅጣጫ ማዛባት እንዳይሆን ከዛ እንውጣና ወደ ሌላ ጉዳይ ገብተን ብንነጋገር የተሻለ ነው ብዬ ልዩ ሐሳብ ይዤላችሁ ቀርቤያለሁ። እኛ እንግዲህ ልዩ ሐሳብ ብዬ ማቀርብላችሁ ልዩ ሐሳብ ነው ብዬ ማቀርበው ለኔ እንደታየኝ ባሳለፍነው ዘመን ውስጥ የተመለከትነውንና የተራመድንበትን አልፈን አሁን የደረስንበት ደረጃ ከደረስንም በኋላ ወደፊት እንዳንራመድ ሲያደርጉ የነበሩ ክስተቶች አልፈን እንዴት እንደመጣን ያለፈውን ታሪክ የቅርብ ጊዜ ታሪክ ለማስታወስ ያህል ጫፍ ጫፉን ከቀንጨብ አድርጌ መናገር እፈልጋለሁ። ዓለም በሁለት ጎራ ተሰልፎ በነበረ ሰዓት ከዛሬ 40 ዓመት በፊት ማለት ነው። ያው 40 ዓመት እንበለው እንጂ ከ40 ዓመት በፊት ማለት ይቻላል። ካፒታሊዝም እና ሶሻሊዝም
ከፍተኛ ፍጥጫ በነበረ ሰዓት ምንድነው በውስጣቸው ያለው ቅሬታ ቅራኔያቸው ምንድነው ለዛ ፍጥጫ ያደረሳቸው ምንድነው ቅሬታቸው ወይ ቅራኔ የፈጠራቸው ነገር ምንድነው ብለን እኔ ብዬስ ወስደው ጥቅም ጉዳይ ነው አንዱ ጥቅም ፈላጊ ሌላው አለአግባብ ጥቅም በመቃወም በተነሳ ሁኔታ ነው ምክንያቱም የካፒታሊዝም ስለ ትምህርት ለማስፋፋት በዓለም ላይ ቅስቀሳና ፕሮፓጋንዳ ሲያደርግ ሶሻሊዝም በጥቂቶች የጥቂቶችን ፍላጎትን ሳይሆን የብዙዎችን ፍላጎት የሚያረካ ነው ብሎ አነስተኛ ወገኖችን ደሃዎችን ምን ይመለላቸውን ባለ ሀብት ለማድረግ መቼም ሰው ሳይሰራ ባለ ሀብት አይሆንም እኩል ኑሮ እኩል ህይወት መኖር እንዲችሉ በሚል መንፈስ ተነሳስቶ የፈጸሙትን ድርጊት መልሰን ማውራት አያስፈልግም የሆነውን ድርጊት የበለጠ የሚያውቁ ሰዎች የተማሩ በዛ ዕውቀታቸውን ያካበቱ ሰዎች ቢያብራሩ ይመቻል ውስጡ ስንገባ ነገር ግን ውስጡ አልገባም እኔ ጦርነቱ በአየር ላይ ሲካሄድ የነበረው ከፍተኛ የሆነ በወሬ ተጨባጭ በምድር ላይ ወርዶ ያልታየ ወደ ከፍተኛ ጦርነት አዝማሚያ ያደረሰ ነገር አለ እሱ መጨረሻ ላይ በጦርነት ሳይሆን የትጥቅ ትግልን በወሬ ለመፍታት ተችሏል በወሬ በዛን ዘመን ነው አሁን አይደለም ካፒታሊዝም ዓለምን በካፒታሊስት ስልት ትምህርት ለመቆጣጠር ሲነሳ ሶሻሊዝም እንደዚሁ በሶሻሊስት ስልት ትምህርት ወዛደሩን ሰርቶ አደሩን አናሳ ክፍሎችን ይዞ በሁለቱም ማዕከል ላይ የተፈጠረው አለመግባባት ከአንዱ እኔ ይበልጣለሁ ያ ይበልጣልም ወይ ይሄ ይሻላል በሚል ግምት ተወጣጥሮ በነበረ ሰዓት አንድኔ ያየሁት የዛ ፊልም ያየሁት ትዝ አለኝና ነው ፊልሙን ነው ያየሁት መቼ 68 ዓመተ ምህረት 68 ዓመተ ምህረት ይህን ፊልም ኢትዮጵያ ውስጥ ሶሻሊዝም ገና ሲያቆጠቁጥ ሶሻሊዝምን በዓለም ለማሰራጨት የተነሳው የቀድሞዎችን አልጠራም መጨረሻ ላይ በሌኒን ታሪክ ላይ ነው የደረስኩት ማርክስ ኤንግልስ እና ሌኒን በሚባለው ፕሪንሲፕል ውስጥ የሚደረገው ጦርነት ከፍተኛ እንደሆነና በራሺያ ውስጥ ማርክስ ሌኒን ቢሆን የፈጸሙትን ኤንግልስና ሌኒን የፈጸሙትን
እንቅስቃሴ በፊልም አስደግፎ ሲያስተምሩን በአንድ ቦታ ላይ ሌኒን የተግባሩ አንኳር ዋና ሞተር ሆኖ በሚዘዋወርበት ጊዜ ከአንድ ቦታ ወደ አንድ ቦታ ይህንኑ መንፈስ ለወዛደሩ ለሰርቶ አደሩ ለአናሳው ዝቅተኛው ክፍል ለማስተላለፍ ሲሄድ የካፒታሊስት ስልት ትምህርት ተዋናኑ ደግሞ ሌኒን ሲያሳድድ ነበር። ሌኒን ከአንድ ቦታ ወደ አንድ ቦታ ለመሄድ ተነስቶ ባቡር ውስጥ ገብቶ ሲሄድ የሌኒን እንቅስቃሴ ቀድሚያ መረጃ ያገኘው ክፍል እሱ በተሳፈረው ባቡር ውስጥ ተሳፍሮ እሱን ለመያዝና አደጋ ለማድረስ ዓላማውን ለማሰናከል ሞክሮ በነበረ ሰዓት ሌኒን መረጃው ይድረሰው ወይም ሌላ እንዲህ አይነት ነገር እዚህ ባቡር ውስጥ ባንተ ላይ አንተን የሚከታተሉ አሉ ብሎ ሰው ይንገረው ባልታወቀ ሁኔታ ገና ባቡሩ ወደ አንድ አካባቢ ሲደርስ አንድ ትልቅ ገበሬ ማሳ ያለበት ጋር ደርሶ ባቡሩ የሚያርፍበት ለተወሰነ ሰዓት ለትንሽ ደቂቃ የሚያርፍበት ቦታ ላይ እንደደረሰ ከባቡሩ ወደሚፈልግበት ቦታ ማይሉን ትቶ ወርዶ ወደ ገበሬው ማሳ ውስጥ ይገባል። ይህ ገበሬ ሳር ነው። በገበሬው ማሳ ላይ ገበሬው ሳር ዘርቶ ለከብት አርቢዎች ሳሩ አሳድጎ አጭዶ ያቀርብላቸው የነበረ ስለሆነ ትልቅ ማሳ ውስጥ ሳሩን አጭዶ ጎጃም ውስጥ ነው እንደዚህ አይነት ጤፍ ምርት የሚከመረው ሳይወቃ በፊት ከመወቃቱ በፊት ጤፍ መውቂያ ቦታ ወይም የሁሉም አካባቢ ገበሬዎች ተሰብስበው አንድ ቦታ ላይ መውቂያውን ያዘጋጁና ይከምራሉ። የጤፍ ምርት ክምር እንደተከመረ ሳሩን እየከመረ ብዙ ክምር ያለበት ቦታ ላይ አሁንም የተረፈው ሳር እያጨደስ እያለ ነው ሌኒን ወርዶ በእግሩ በዛ ውስጥ ራሱን ለመደበቅ ሲሄድ እነሱም ነቅቶ ከባቡሩ ወርዶ እሱን ተከታትሎ እዛ ማሳ ውስጥ ሲገቡ ሌኒን ቀድሞ የወረደ ስለሆነ ራሱን ከአደጋው ለማትረፍ ሲል ትልቁ ክምር ባለበት የሳር ክምር ባለበት ውስጥ ሰርስሮ ገብቶ ይቀመጣል። አሳዳጆቹ መጥቶ ገበሬውን እዚህ መካከል እዚህ ባንተ ማሳ ውስጥ አንድ ሰው አሁን ገብቷል፣ የት ነው የሄደው ሲል በዚህ ወርታች እኔ ካለው ወደ እኔ አልመጣም፣ ወደ ማሳውልስ ወደዛ አቅጣጫ ሲሄድ ነው አየሁት እንጂ የት እንደሚሄድ ወዴት እንደደረሰ የመጨረሻውን የደረሰበትን አላቅም ብሎ ይነግራቸዋል። ፊልሙ በቀጥታ የሚያሳየው ነው። ያን ፊልም ደግሞ ሰው ማየት ይችላል፣ አልጠፋም። እኔ ከሱ ራቅኩ እንጂ እሱ በቦታው ላይ ይኖራል። በዩቲዩብ ውስጥ የገባ ነው፣ በጎግል ውስጥ የገባም ሰው ዓመተ ምሕረቱንና የዛው በራሺያ ውስጥ የነበረውን እንቅስቃሴ በዚህ በኮምፒውተር ሙያ የሰለጠነ ሰው ያገኛል። ውሸት እንዳልደለ ትክክል እንደነበረና ያየሁት ነው። እና
የሚያሳድዱት ፈልጎ አጥቶ ተመልሶ ተሳፍሮ ሄዱ። ሌኒን የተወሰነ ቀን እዛው ሳሩ ውስጥ ታምቆ ቆይቶ ገበሬውም በማያውቅ ሁኔታ ከክምሩ ውስጥ ወጥቶ በሌላ ባቡር ተሳፍሮ ወደ ነበረበት ሲሄድና ዓላማውን ለማስፈጸም ያደረገውን እንቅስቃሴ ፊልሙን አሳይቶን ተመልክቻለሁ። የሁለቱ ዓላማ ስንመለከተው ጥቅም ፈላጊው ማን ነው ጥቅም ፈላጊው አሁን ክብርና ዝና ፈላጊው የሚለውን ልንለየው ስለሚገባን ለይታችሁ እናንተ በዛ ውስጥ ተንቀሳቀሱ። ሶሻሊዝም በእጅግ ሁኔታ በሚያስገርም ስልት ካፒታሊዝም ሶሻሊዝምን ከራሽያ ውስጥ አንኮታክቶ ራሽያን በታትኖ የነበራትን ኃይልና አቅም አዳክሞ ካፒታሊዝም ተንሰራራ። የካፒታሊዝም መንሰራራት በተመለከተ በዓለም ላይ ሶሻሊዝም አለ ብለን አሁን የምንወስደው ነገር የለም። ኪዩባ ምናልባት ሶሻሊዝም በሶሻሊዝም ስልት ትምህርት የራሷን መንግስት ትመራለች ከምንለው ውጪ ሌላው ዓለም በሙሉ በካፒታሊዝም ስልት ትምህርት ነው የሚንቀሳቀሰው። የዚህ የካፒታሊዝም ስልት ትምህርት ስርዓቱ የሀብት ባለቤት የማድረግ አዝማሚያው እጅግ በጣም የሚሰራ ሰው ማግኘት አለበት፣ የሚሰራ ሰው ሰርቶ ራሱን መጥቀም አለበት በሚለው ላይ ያስገዳል። ነገር ግን ሌላ ምስጢር አለው ውስጡ። አሁን የደረስኩበትና ለኔ እንደገባኝ ነው እንጂ ከዚህ በፊት አላውቀውም ይሄን ምስጢር። ካፒታሊዝም ብዙዎች ለጥቂቶች ጉልበታቸውን ሽጦ የሚኖርበት ስርዓት ነው። ከዛ ለመውጣት እጅግ በጣም ጥልቅ በሆነ ጉድጓድ ውስጥ የገባ ሰው መሰላል ከሌለው ከዛ ጉድጓድ ውስጥ መውጣት አይችልም። እጅግ በጣም የበለጸጉና ካፒታል ያላቸው ግለሰቦች በዓለም ላይ የታችኛውን ክፍል በጉልበት ለሱ እንዲያገለግልና የጉልበቱን ዋጋ የተከፈለው ከመኖር በስተቀር ተንሰራርቶ ወደ ላይ እንዳይመጣ ከፍተኛ ጫና የሚፈጥር ስርዓት እንደሆነ ገብቶኛል። እንዴት ነው የገባኝ? እንዴት ነው የገባህ ብትሉኝ በአሁኑ ሰዓት የትላንትናውን ትተን በአሁኑ ሰዓት ስንመለከት ካፒታሊስቶች እርስ በርስ ይወዳደራሉ። ካፒታሊስቶች እርስ በርስ ሶሻሊዝምን ለማክሰም እንደተጣጣሩ ጥረው እንደጣሉ አንዱ አሁንም ለመጣልና ዓለምን የሚቆጣጠር ሀብትና ንብረት ያለው ለመሆን እጅግ በጣም ይሰራሉ። የሰው ልጅ ራሳቸው የደረሱበትን ደረጃ ደርሶ ከነሱ ጋር መወዳደር እንዲችሉ አይደለም የሚያደርጉት።
በየበነሱ ስር ለነሱ እያገለገሉ እጅግ ባልታወቀና ሁኔታው ለይቶ ማወቅ በማስችል ሁኔታ መረብ ዘርግቶ ይጠቀሙበታል። ቀና የሚለውን አገርም ቢሆን ግለሰብም ቢሆን ከፍተኛ ጫና በመፍጠር ከገበያ ውጪ እያወጡ ይጠቀማሉ። ይሄንን አስመልክቶ የፖለቲካ ሳይንስ ምሁሮች ትንታኔ ሊሰጡ ይችላሉ። ለኔ የገባኝ ጫፍ ሮጬ ማምለጥ የማልችል ሰው ስለሆንኩ በራሴ ጉልበትም ከፍተኛ አምራች ሆኜ ተጠቃሚ መሆን የማልችል ሰው መሆኔን ስላወቁ በካፒታሊዝም የሚደረገው ጥሎ ማለፍ የለየለት ከተቻለ ባለቤት ለመሆን የሚደረጉ ማንኛውንም ለማፈን የሚያስችል መረብ ዘርግቶ የሚንቀሳቀስ ነው ካፒታሊዝም። እኛ የምናውቀው የተረዳ ነው። እኔ የማውቀውና የተረዳው ጫፉን ስለሆነ ውስጡን በሚገባ የሚተነትኑ ሰዎች በዚህ ላይ አቃቅር ሳያወጡ በትንታኔው ከፍተኛ ደረጃ ላይ ማስረዳት የሚችሉ ካሉት መረጃውን ማግኘት የሚያስችል ሐሳብ በውስጤ ስለነበረ እሱን ለምን እንደዛ ሆነ የሚለውን ለማየት ፈልጌ ነው። ካፒታሊዝም የትምህርት ስርዓትን በሰፊው ማስፋፋት እንዲያስፋፋ በተለያዩ አገሮች እርዳታ በመስጠት ትምህርት ቤቶችን በማቋቋም ኢስፎ የሚባለው በኢትዮጵያ ውስጥ ትምህርት ቤት የሚያቋቁም ድርጅት አለ። አምራች ገንዘብ ራሱ ፋብሪካ ወይም ገንዘብ ማምረቻ ቦታ የለውም። ካፒታሊስቶች ናቸው ለሱ ገንዘቡን ፋንዱን መድቦ ትምህርት ቤቱን እንዲሰራ ሰው በሌለበት ጫካ ውስጥም ትምህርት ቤቱ ይሰራል። ወደፊት ሰው ይኖራል ይደርሳል ተብሎ ይዛ ሄዶ በዛ ጫካ ውስጥ የሚኖር ሰው ይማራል ተብሎ። ነገር ግን አንድ ምስጢር አለው። ከማያውቀው ትንሽም ቢሆን የሚያውቀው ለስልት ትምህርታቸው ጠቀሜታ ስላለው ነው ያንን የሚጠቀሙት። ይሄንም አሁን ቀይሮታል። ይሄ ያረጀ የፈጀ የቆየ የጥንት ሐሳብ ነው። አሁን ተለውጧል። አሁን እንዴት ተለወጠ የሚለው ነገር ሲመለከተው እኔ ከተለያዩ አገሮች ተሰዶ ወደ በለጸጉ አገሮችና ካፒታላቸው እጅግ በጣም ወደ ከፍ ያሉ ወዳሉት አገሮች የሚሄዱ ደሃ አገር ስደተኞችን ሁኔታ ስመለከት ትምህርት ቤቱ እዛም እነሱ ባሉበት ሁለት አይነት ትምህርት ቤት ነው ያለው። ደሃው የሚማርበት ትምህርት ቤትና የናጠጡ ሀብታሞች ልጆች የሚማሩበት ትምህርት ቤት አለ። አስተማሪውም ሁለት አይነት ነው። የደሃ ልጆች የሚያስተምሩበት
ትምህርት ቤት ከድሃው የወጡ ተሰደው የገቡ በአብዛኛው ተመድበው ስራ እንደ ስራ ተቆጥሮ የሚያስተምሩ መኖራቸውን ሲመለከት የሀብታምና እጅግ በጣም የበለጸጉ ሰዎች ልጆች የሚማሩበት ቦታ ላይ መማር የማይችሉ መሆናቸውን ስላወቁ በቅርቡ አንድ ነገር ያየሁትን አይቼ ነው። እኔ ባለሁበት ፈረንሳይ ትምህርት ቤት አለ። የፈረንሳይ ትምህርት ቤት ኢትዮጵያም አለ። እኔ ባለሁበትም የፈረንሳይ ትምህርት ቤት አለ። ፈረንሳይ ትምህርት ቤት የሚያስተምረው አስተማሪ ቋንቋን አይደለም። አሁን ቋንቋን አላነሳውም፣ ስርዓተ ትምህርቱ ነው። በፈረንሳይ አገር ስታንዳርድ ነው ትምህርቱን የሚሰጠው። በፈረንሳይ አገር ያሉ ተማሪዎች የሚማሩትን ትምህርት ስርዓተ ትምህርት ነው። እዚህ ወላጆቻቸው በስራ በንግድ በተለያየ መልኩ መጥቶ የሚኖሩትን ልጆች ሰብስቦ በዛው በፈረንሳይ የፈረንሳይ ዜጎች ልጆች የሚማሩበት ትምህርት ቤት ውስጥ ያስተምራሉ። ፈረንሳዮች የዛ አሁን ያሉበት አካባቢ ያለው ትውልድ በዛ ሙያ ላይ ለማስተማር የሚያበቃ የፈረንሳይን ትምህርት ቤት የትምህርት ፖሊሲ ጠንቅቆ የማገብቶ ሊያስተምር አይችልም። የትምህርቱ ስርዓት ራሱ ከሚኖሩበት አገር ስርዓት የተለየ ነው። የትምህርት አሰጣጡም ሁኔታ እጅግ በጣም የተለየ ነው። እንደዚሁም በዛው ትምህርት ቤት የሚከፈለው ክፍያ የግል ትምህርት ቤት ከመሆኑም የተነሳ እጅግ በጣም የናጠጠ ሀብታሞች ልጆች የሚማሩበት እዛው ገብቶ ይማራሉ። የዛን አገር የአገሩን ስታንዳርድ የጠበቀ ክፍያ ተከፍሎ የናጠጡ ሰዎች ልጆች ይማራሉ። ድሃ ልጆች መግባት አይችሉም። የዛ ትምህርት ስርዓቱም መማር አይችሉም። ካልተማሩም ደግሞ ወደዛኛው ደረጃ ከፍ ማለት የሚያስችላቸው ምንም አይነት የለም። የትምህርት ፖሊሲው በዓለም ላይ በእያንዳንዱ አገር ላይ የተለያየ ነው። ፊደል እንዲያውቅ ብሎ የተሰማራ ፊደል እንዲያውቅ ብሎ የተቀረጸ ፖሊሲ አለ። ፊደል እንዲያውቁ ሳይሆን ዓለም የደረሰበትን ደረጃ ከዛም አልፎ መሄድ የሚያስችል ዕውቀት የሚገበዩበት የትምህርት ፖሊሲ ያለበትም አለ። በሁለት መልኩ ነው ካፒታሊስቶች የትምህርት ስርዓተ ትምህርቱን የዘረጉት። ከአፍሪካ ማስትሬት ይዞ ወደ በለጸጉ አገሮች ይሄዱ ወደ አንደኛ ደረጃ ወይም ወደ መለስተኛ ዝቅተኛ ደረጃ ላይ ወርዶ እንደገና የነሱን ስታንዳርድ ደረጃ የሚያስኬድ ትምህርት ለመማር እድሜውን ይፈጃል። ቢማርም ሊበቃ ለዛ የካፒታሊስቱ ልጆች የሚያውቁትን ያህል የሚሰሩትን ቦታ የሚገቡትን የምርምር ሁኔታዎችን እድል የማግኘት ኢጣፋንታው እጅግ በጣም ዝቅተኛ ነው። ምናልባት ከአንድ ሺህ አንድ ሰው ወይም ሁለት ሰው ከደሃ አገሮች ውስጥ የገቡ ተማሪዎች ወይም ሰዎች የሰለጠኑ አሉ የሚባሉ ቢገቡም
የገቡም ከሆነ ካሉ በራሳቸው ተማምኖ ራሳቸው ለሚፈጥሩት የበላይ ካፒታሊስት ስርዓት ማይበሩ ማንቆ ሆኖ ይዛቸዋል ከሚሉት ውጭ ወጥቶ ማድረግ የማይችልበት ዕውቀቱን ማስፋፋት የማይችል ዕውቀቱን አፕላይ የማድረግ ወደ ተፈለገው አቅጣጫ ላይ ሄዶ ለማድረግ አይችልም ተቋጥሮ ነው የሚኖረው እነሱ የማይሰሩትን ስራ ነው እሱ የሚሰራው የነሱ የሰለጠኑ ያደጉና የበለጸጉ ሰዎች ዘመዶች ልጆች ቤተሰቦች የማይሰሩትን ስራ በመስራት ህይወቱን ያኖራል አንድ ዲግሪ ሁለት ዲግሪ ሶስት ዲግሪ የያዘው ሰው ወደ እነሱ አካባቢ ሄዶ ሳር ነው እነሱ ልጆች የሚበሉበትን ትምህርት ቤት ምሳ እራት ቁርስ በልቶ የተውትን ሳን በማጠብ ነው አገልግሎት የሚሰጠው እጅግ በጣም የናጠጡ አርጅቶ ቤታቸው የተቀመጡትን ገላ በማጠብ ዶክተርም ሆኖ የነሱን ገላ በማጠብ ስራ እድሉን በማግኘቱ ስራ እድል አገኘሁ ብሎ ህይወቱን ያኖራል ወደ ላይ ማለፍ አይችልም ከዛ ውጭ ታክሲ በመንዳት የታክሲ ሹፌር ከመሆን ሆኖ ሳንቲም ለማግኘት እሱም እነሱ የሚያገኙትን ያህል የነሱን ያህል ደረጃ ከፍ ያለ ማምጣት በማስችል ስራ መስክ ላይ ተስማርቶ እንዲሰራ አምቆ አፍኖ የሚዝ ነው ካፒታል ስርዓት ትምህርት የትምህርት ስርዓቱም እንደዚሁ ነው በሀገራችን ተጨባጭ ሁኔታ ሲድመለከት በ27 ዓመቱ ውስጥ ያለው ስርዓት ትምህርት ሌላ ነው እንኳንስ እዛው የተለጠኑና የበለጸጉ አገሮች ደረጃ ደርሶ ቀርቶ በአፍሪካ ውስጥም የማስከር ትምህርት ነው የሚሰጠው ፊደል ለመለየት ብቻ ነው ወደ ፍልስፍና ሊያሸጋግራቸው የሚችል ትምህርት የሚማር የትኛውም ኢትዮጵያ ውስጥ ሀብታም ልጅ የለም ምናልባት አሁን የዘረፉት ልጆቻቸው ወደ ሌላው ዓለም ላይ ብልቁም እነሱም ቢሆን የነዛን በካፒታላቸው ከፍተኛ ደረጃ ላይ የደረሱ ኢንቨስተሮች ልጆች ባለሀብት ልጆች የሚማሩበት ትምህርት ቤት ገብቶ መማር አይችሉም የሚያገኙትን ዕውቀት ሊያገኙ አይችሉም አሁን የምናደርገውንና የሚፈጸምብንን የሽብር ተግባር እንደ አሻንጉሊት እያሰለጠኑ እርስ በርስ እንድንማሰል እርስ በርስ እንድንጋደል የሚያደርጉትን ሁኔታ የሚያደርጉትን መረብ ዘርግቶ የምንደላቀቁ መሆናቸውን መለየት አልቻለም ይሄ በውስጡ የተያዘው በተለያዩ ዘርፎች እነሱ ስር እንዲሰድ አድርጎ ያቋቋሙት የመሰረቱት ድርግት ወደ እነሱ እንዳመጣ ማንንም ወደ እነሱ ያሉበት ደረጃ እንዳይደርስ አፍኖ ያዘ መረብ ውስጥ ከቶ የሚጫወቱ መሆናቸው የካፒታሊስት ስልት ትምህርቱ ውስጥ
ለመግባት የሚፍጨረጨሩ አቅማቸውን ጉልበታቸውን እድሜያቸውን እንዲያጥር እያደረገ የሚገኝ ነው። በካፒታሊስት ውስጥ የተወሰኑ ግለሰቦች የተወሰኑ የሀብት ባለቤቶች የምንደላቀቁና ከመጠን በላይ ከማትረፋቸው የተነሳ ለድሃ ለመስጠት የዓለምን ኢኮኖሚ በእጅ አዙር ቀኝ አገዛዝ ለመያዝ ለመቆጣጠር የሚያስችል ስልት ዘረጉት። ይሄንን እኔ በአንድ ወቅት በአንድ ሰዓት በፊት አስብ ነበር። አሁን ደግሞ ግልጽ አድርጎ ለኔ እንድታይ ያደረገኝ እንድታይ ማየት የቻልኩት አንድ አመት ሊሆን ነው። በሶስተኛው ወር ላይ ነው ኮሮና በዓለም ላይ የተስፋፋው። ኮቪድ-19 ዲሴምበር 19 ጀምሮ ነው ኮሮና በዓለም ላይ ከፍተኛ ሚናውን የተጫወተው። ማን ይፍጠረው? ከየት ይምጣ? እግዚአብሔር ይላከው? ማንም እስካሁን ድረስ አላወቀም። የኮሮናን መነሻ መልሰውን የበሽታውን ሁኔታ መድኃኒት እንደ ራስ ምታት እንደ ወባ እንደ ተስፎ ጉንፋን ተቅማጥ እንደ ታይፈስ እንደ ታይፎይድ ለመሳሰሉት መድኃኒት አግኝተው ይቸበችባሉ፣ ይሸጣሉ። መድኃኒት የለም ለኮሮና። መድኃኒት አለመኖሩን ራሳቸውም ያምናሉ፣ ያውቃሉ። የለም ብለዋል። ግን መድኃኒት ነገር በሽታውን ባንተ ሰውነት ውስጥ መልሶ ክትባት በመስጠት በሽታው እንዳይዝ የሚደረግ መድኃኒት አገኘን ብሎ አሁን ሲናገሩ ትሰማላችሁ። አንድ እሱ። ሁለተኛ በደሃ ሀገር የሚኖሩ ትምህርት ቤቶች ተዘግተዋል። በዓለም ዙሪያ ላይ ትምህርት ቤቶች ተዘግተዋል። ነገር ግን የሀብታምና የበለጸጉ ከፍተኛ ደረጃ የደረሱ በቴክኖሎጂ ትምህርታቸውን እየተማሩ ነው። በቴክኖሎጂ የናጠጡ ልጆቻቸውን እቤት አስቀምጦ በቴክኖሎጂ እያስተማራቸው ነው። ከትምህርት ገበታቸው ምንም የቀረባቸው የለም። ወደ ትምህርት ቤት ሄዶ ታክሲ መኪና ይዞ የመንቀሳቀሱ ቀረባቸው እንጂ የቤታቸው ተቀምጦ ትምህርታቸውን እየተማሩ አሉ። ድሃ ልጆች ግን የመማር እድል አይደለም የመኖር እድል ካለማግኘታቸው ከማጣት የተነሳ ወንበዴ ሆነዋል፣ ዘራፊ ሆነዋል፣ ወንድሙን ገድሎ መዝረፍ ጀምረዋል። የነበረበት እንቅስቃሴ ሁሉ ተለውጦ አስቸጋሪ ደረጃ ላይ ደርሶ ነው ያለው። ማስተማር ያልቻሉ ቤተሰቦች ልጆቻቸውን ሜዳ ላይ ለቀዋል። ሰርቶ ማግኘት እንዳይችሉ መስሪያ ቤቶች በኮምፒውተር በሳይንስና ቴክኖሎጂ ቤታቸው ተቀምጠው ይሰራሉ። የሚሰሩበትም ቦታ የለም። ኢንዱስትሪ ውስጥ አንዱ ከአንዱ ጋር እንዳይገናኝ አንዱ ከአንዱ ጋር ቅርበት ባለው ሁኔታ ላይ እንዳይቀራረብ በሽታው ከልክሏል። በበሽታው ሰበብ ሰው ከሰው አይገናኝም። በበሽታው ሰበብ ማንም ከማንም ጋር አይገናኝም፣ አይኖርም።
ቤተሰብ እንኳን ራሱን እንዲጠራጠር ተደርጓል። በዚህ ምክንያት የተነሳ ኮምፒውተሩን እንደምንም ተቸግሮ ለልጆቹ ለቤተሰቡ አንድ ኮምፒውተር ገዝቶ ሰጥቶ ሁሉም ነካክቶ በዛው እንዳይከታተሉ ትምህርቱን እንዳያነቡ አንዱ የነካውን ኮምፒውተር ሌላው ከነካ በሽታው ይተላለፋል ብሎ አስራጭቷል፣ ነግሮሃል። አንዱ ለአምስት ተማሪ ቤት የሚያስተምር አባት ለአምስቱም 5 ኮምፒውተር መግዛት አቅም የለው። ትምህርት ቤት የለም። ደብተር ለመግዛት የሚቸገር አባት የኮምፒውተር ሳይንስ ቴክኖሎጂውን እንዲጠቀሙ ገዝቶ የማቅረብ ብቃት የለው። አስቀድሞ ራሱም ስለዛ ጉዳይ የሚያውቅ ያለ አባቶ ወላጅ ያለው አነስተኛ ነው። አሁን ትውልድ ወደ ኋላ እንዲመለስ ተደርጓል። ቴክኖሎጂው ጋር አብሮ እንዳይሄድ ተደርጓል። ትምህርት ቤቱ ለ1 ዓመት ተዘግቷል። መማር የሚገባቸው ማወቅ የሚገባቸው አላወቁም። ከገበያ ላይ አንዱን ለማውጣት እንደሚደረግ በትምህርት ስርዓቱም ዓለም ወደ ኋላ እንድትቀር ከፍተኛ ግፊት ተሰርቷል። ይሄ ስራ ተሰርቶ በማየት የካፒታሊስት ስልት ትምህርት በሰው ልጅ ላይ ያመጣው ችግር በሰው ልጅ ላይ በሰው ጭንቅላት ውስጥ የሰው ጭንቅላትን በጣም ዝቅ አድርጎ አዋርዶ የሚጠቀም ስልት ትምህርት መሆኑን ነው የተረዳሁት። አሁን ብትሰራም እሱ የማያውቀውን ነገር ሰርተ ብትገኝም ገበያ ላይ መውጣት አትችልም። የግድ ከሱ ጋር መስማማት መቻል አለብኝ። በጣም የገረመኝ በኢትዮጵያ ውስጥ ያለው የሀገር ባህል መድኃኒት ቀማሚዎች ለበሽታው መድኃኒት አግኝተናል ብል እናንተ በዓለም ለምግብና መድኃኒቶች መርምሮ ትክክል መድኃኒት ነው ብሎ የሚሰጠው ድርጅት እውቅና እስካልሰጠ ድረስ እኛ መድኃኒት አምጥተን ለሌሎች በሽታዎችም የምንጠቀምበትን ልታስከለክሉ ነው፣ መድኃኒት አይደለም እናንተ ያገኛችሁት ብሎ አንድ ጊዜ ጀጥ አድርጎ ነው የጣላቸው። የራሽያው ጠቅላይ ፕሬዝዳንት ፑቲን የክትባት መድኃኒቱን በልጄ ላይ ሞክሬ አግኝቻለሁ፣ መልካም ውጤት አሳይቷል ግን አልተቀበሉትም። አሁን የነሱ ጥርቅም የካፒታሊስቶች ጥርቅም ተሰብስቦ አግኝተናል ይሄንን ተጠቀሙ ሲል የገረመኝ ነገር ቢኖር በዓለም አይደለም ከአፍሪካ የመጨረሻ ከሚባሉ ሀገሮች አንደኛው ሱዳንና ሶማሊያ ይህንን መድኃኒት እናንተ አለ ብላችሁ ያገኛችሁትን መድኃኒት ለማግኘት እኛ ደሃ አገሮች እንዴት እንችላለን? አብራሩልን፣ ስጡን፣ መድኃኒቱን ማግኘት እንፈልጋለን ብሎ የመጀመሪያ በዓለም ላይ ጥያቄ ያቀረቡ እነሱ ናቸው። ዜና የምትከታተሉ ሰው ካላችሁ ልትረዱ ትችላላችሁ። ገዳይ ይሁን የሚያድን ይሁን የማያውቁ የራሳቸውን ያለዩ በጣም የበለጸጉ
የረቀቁ በእውቀትም ወደፊት እጅግ በጣም የገፉ አልተናገሩም። ይሄ ስልት ለምንድነው የሚሆነው? ይሄ የሚሆነው የካፒታሊስቱ ስርዓት ስልት ምርት ከኋላ ቀር አገሮች ላይ አገር የሚለውን ትተን በሰው ህይወት ላይ የሚጫወተው ሚና በሰው ህይወት ላይ ጠቅላላ በሰው ህይወት ላይ 7 ቢሊዮን ህዝብ ህይወት ውስጥ እንዴት እንደሚጫወት እንዴት እንደሚጠቀም አልፎ ወደፊት መሄድ የማያስችል መረብ የተዘረጋ መሆኑን ማወቅ እንዳችል የተተበተበ ነገር እንዳለ እንዲሁም እኛ የራስን ህይወት ለመኖር የሚችልበት ሁኔታ መፍጠር የግድ እንደሚያስፈልግ ነው የተረዳሁት። የራስን ህይወት መኖር ራስን መስለ መኖር የመሰለ ጠቀሜታ እግዚአብሔር መጀመሪያ ሰውን ሲፈጥር የራሱን ህይወት እንዲኖር ነው ያደረገው። ሰው የራሱ ሰርቶ ጥሮ ግሮ ለፍቶ ማደር እንደሚችል አድርጎ ነው ያዘዘው። የራስን ኑሮ ለመኖር የማስችል ነገር ከፊት ያለ ከሆነ ምን ማድረግ እንዳለብህ አስቀምጧል። መሬት በምድር ላይ ያለው ተተክሎ የሚጸድቁ የሚለመልሙ ማናቸውም ነገር ሁሉ አንተ ተጠቃሚ ከሆንክ የሚጠቅምህ የመጠቀም ስልትን ካሳደግ ራስን የሚጠቅም መሆኑን መረዳት መቻል አቅቶናል። ለምን ገበሬው ሳሩን አጭዶ በከመረው ክምር ውስጥ ገብቶ ህይወቱን አድኗል። ይሄ የራሱን ለማዳን ራሱን ለማምለጥ የፈጠረው ዘዴ ነው እንጂ ሰው እዚህ ውስጥ ግባና ህይወትን አድን ብሎ መክሮት አይደለም። ኮንከርድ ሰርቶ አይደለም። ከመጣበት ጎርፉ እንዲያልፍ አድርጎ አልፎታል። የራሳችን ህይወት ለመኖር የሚያስችለንን ተግባር ለመፈጸም ለመንቀሳቀስ ለማድረግ ያነሰ ያቃተን ነገር ምን እንደሆነ ግራ ገብቶኛል። የራሳችን ህይወት የራሳችን ኑሮ ራሳችን መምራት እንዳንችል ከላይ እስከ ከአናት እስከ እግር ጫፍ ድረስ ተብትቦን የያዘው ነገር እውነት የካፒታሊስት ስልት ትምህርቱ ነው ወይስ የኛ ጭንቅላት ያለ ማወቃችን ነው? እኔ ሬድ ኢንዲያንስ አሜሪካን ውስጥ ነው አሉ ሲነግሩ ነው የሰማሁት እንጂ ታሪክም አላነበብኩም ስለነሱ። ጫካ ውስጥ ነው የሚኖሩ። እስካሁን ድረስ ማንኛውም አይነት በስልጣኔ የበለጸጉና የገፉ ሰዎች ሲመጡ አይቀበሉም። እንጨት ስር ኑሮዋቸውን ይዞ እስካሁን ድረስ ይኖራሉ። ኮሮና እነሱ ጋር አልገባም።
አሜሪካን ግን ከዓለም የመጀመሪያ ደረጃ ሟች ቁጥር ከ250 ሺህ በላይ በ8 ወር ውስጥ ተራግፏል ተብሏል። ያየሁት ነገር የለም፣ ሰምቻለሁ። ትናንትና በዜና አንዳንድ ሁኔታዎችን ሲሰማ በኢትዮጵያ ውስጥ የጅምላ ጭፍጨፋ በጅምላ ጨፍጭፎ የቀበራቸውን ሰዎች መቃብር እንግዲህ ሞት ከበዛ በየቀኑ ጉድጓድ እየቆፈረ መቅበር የማያስችል ደረጃ ከሆነ ቀባሪም ይጠፋል፣ ራሱ ቀባሪም ይጠፋል፣ የሚቀብርም የለም። ስለዚህ በየቤቱ አስክሬን ግማት አካባቢውን ጽዳት አካባቢውን ሙሉ በሙሉ ከጥቅም ውጪ ሰው እርስ በርስ እንዳይገናኝ በአካባቢው ላይ ንጽህና ጉድለት ሌላ አይነት በሽታ ይፈጥር ነበር። 280 ሺህ ከ300 ሚሊዮን ህዝብ መካከል 280 ሺህ ህዝብ በመደና ነው የሞተው። የተቀበረበት መቃብር እግዚአብሔር ወቆ የተቀበሩበት መቃብር እግዚአብሔር ወቆ እሱ አይደለም። በእግዚአብሔር በሽታ ታሞ የሚሞቱ እድሜ ባለጸጋ እድሜያቸውን ጨርሶ የሚሞቱት የሚቀበሩበት ቦታ ጠቦ ከመቃብር ወደ መቃብር ከሌላ ቦታ ላይ እያበጀ በዓለም ላይ ያሉ ሰዎች ይንቀሳቀሳሉ። ይሄን አሁን እኔ ቅድም ያነሳሁት ሁመራ ላይ ያለው አውሮፕላን ማረፊያ ላይ የተጨፈጨፉ የአንድ ብሔር የአንድ ህዝብ አንድ ወገን ዜጎች አስክሬን ይኸው ተመልከቱ። እዚህ ውስጥ 70 አስክሬን የተቀበረበት ነው። 70 አስክሬን ነው ያለው ብሎ ሲል እንግዲህ ይሄን በመጨፍጨፉ ይሄ ተጨፍጭፎ የሰው ልጅ በጅምላ መቃብር ውስጥ ሲቀበር በጅምላ መቃብር ውስጥ ቀብሮ የሚፈልጉት ገንዘብ ነው። ገንዘብ ለማግኘት ነው። የበለጸገ እጅግ በጣም ባለጸጋ ለመሆን የሚፈልጉ ናቸው ያደረጉ። ካፒታል ከፍተኛ ካፒታል ክምችት ለመፍጠር ነው ይሄን ያደረጉ የፈጠሩት አይደል? ሌላ አይደለም። ሌላ ምንም ምክንያት የለም። ወረርሽኝ አይደለም። እንደ ኮሮና አይደለም። የገንዘብ ጥቅም የገንዘብ ፍላጎት ጥቅሙን የሚያገኝበትን አቅጣጫ ለማስፋት የተፈጸመ ነው። እያንዳንዱ ሰው ለሰው ልጅ ደንታ የሌለው አይነት ጭንቅላት ይዞ የሚነሳው ካፒታል ለማጠራቀም ነው። ገንዘብ ለማጠራቀም ነው። ባለ ሀብት ለመሆን ነው። ባለጸጋ ለመሆን ነው። ባለጸጋ የመሆን ስርዓቱ ደግሞ በእንዲህ አይነት ተግባር ላይ ያልተሰማራ ማግኘት የማይችል መሆኑን ያስቀምጣል። ስራ ፈለጋ የህሉትን ነው ሰብስቦ ያጨላቸው። ጅምላ ጭፍጨፋ ያካሄደው የፈጸመው ለምን በዓለም ላይ እጅግ ከፍተኛ ኢንዱስትሪ ያሉበት አካባቢዎች አገሮች ወደዛ አገሮች የሚሄዱ የሌሎች አገር ዜጎች የዛ አገርም ሆኖ ዜጋ ይሆናሉ።
ዜግነታቸውን አግኝቶ ነዋሪ ሆኖ የሚያሳልፉት ዘመን የአባት የአያት የቅድመ አያት ውርስ ስለሌላቸው አጭር ጊዜ ነው። ይሞታል፣ ሌላው ይተካል፣ ይሞታል፣ ሌላው ይተካል። እሱ ግን አይሞትም። ልባርጉ እሱ ግን አይሞትም። የሱ መሞት አካል መሞቱ የተነሳ ነው 250 ሺውን በኮሮና ምክንያት ሰው ሄዶ የሚጠጋስ እንዳይኖር አድርጎ ሰው በቤቱ እንዲቀመጥ ሲያደርግ እዚህ ያለው ሞቶ አልቋል። ጉልበቱ አጥንቱ ምግብ የሚያቀብለው ሁሉ ሲጠፋ እየሞተ ነው ሄዶ። ለምን አፍሪካ ውስጥ አልሞተም እንደዛ? ይሄንን ሐሳብ እግዚአብሔር ሰውን ሲፈጥር በአንድ መልክ፣ በአንድ ቅርጽ፣ በአንድ አመለካከት፣ በአንድ አስተሳሰብ አይን፣ እጅ፣ እግር፣ አፍ ሁሉ እግር፣ ጣት ማናቸውንም ሁሉ አንዱን ከአንዱ ሳያበላልጥ ምንም አይነት ማበላለጥ የሚባል ነገር ሳይኖር ነው ሰራው። በኑሮ መበላለጥ ያስከተለው እንዳንሄድ እንዳንራመድ እያየንም እንዳናይ እንድንደረግ በተለያየ ድር በለኛ ላይ ተደርቶ የምንኖር በዓለም ላይ የምንኖር ደሃ ሀገር ህዝቦች ከሱም ብሶ እርስ በርሳችን እናልቃለን፣ እንጨራረሳለን። እርስ በርሳችን እንድንተላለቅ ሌላ አይነት ጥበቡም ታክሎበት ልንገነዘበው ልናውቀው አልቻልንም። ምንድነው የሚሻለው? ለዚህ ምን መላ ቢፈጠር ይሻላል? ምን ብንሆን ይሻላል? እውቀት ጎደለን እንዳንል ያወቁትም እውቀት ከሌላቸው ብሶ ተገኝቷል። መጽሐፍ ደርድሮ ቤት ሞልቶ ከመጽሐፉ ጋር ፎቶግራፍ እየተነሱ የምናገሩት አንድ መጽሐፍ ያነበበም እንደዛ አይናገርም። ቁልቁል የሚያስብ ብቻ ነው። ምንም መጽሐፍ ደግሞ ማንበብ የማነቡ የሚጽፉውንም የማይፈልጉት ምርታቸውን በማምረት ኢንዱስትሪያቸውን በማስፋፋት እንደሱ አይነቶችን ሰብስቦ ይገዛል፣ ያሰራል። እንደሱ አይነቶችን ጉልበት ስራ ያሰራል። በእውቀቱም አይደለም በጉልበቱ እንዲሰራ ያደርጋል። አንተ የተማርከው ትምህርት ለዚህ ለኔ ለሚሰራው ፋብሪካ የሚሰጥ ስላይደለ ከፈለከ ይሄን ጉልበት ስራ ሰርተ ኑር ብሎ ነው የሚመድበው። ያንን ያቃል፣ ጭንቅላቱ ይሄን ያቃል። ይሄንን ያምናል። ታዲያ አውቆም ከሆነ የማያውቅ መሆኑን አለማወቁን ራሱ ማወቅ ካልቻለ የነበረበትን ችግር መንገዶችን በመቆፈር ለችግሮች መንስኤ ሳይሆን ችግር የሚፈጥርበትን ስርዓት ማንበቡ ምንድነው ጥቅሙ? ጠማማ እንጨት መጀመሪያ ሲበቅል ጠማማ አይደለም፣ እያደገ